አጼ በካፋ የሚባሉ ንጉስ ነበሩ ጎንደር። እና አጼ በካፋ በሕማማት ቤተክርስቲያን ገብተው ንባብ ያነባሉ እንደ ቄሶቹ። ያው ጥቂት የቄስ ትምህርት ይማሩ ነበር የድሮቹ ነገስታት። ሲያነቡ ንባብ ትንሽ መጣል ጀመሩ። ሲጥሉ ሊቃውንቱ ሁሉ አረ ንጉሱን ማን መልሳቸው ብሎ ጭጭ ንጉስ ናቸው ነው። ተሜ ምን ሐሳብ የለው የሚያዝ ነገር የለም። ተሜ ላጣረገው በዚያው ነው ማለት ነው መለሳቸው። ከዚያ በኋላ ዝበል 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 አንተ ንጉሱን ነው ብሎ ሁሉም ያሁሉ ሊቃውንት ተንጫጭ። እሳቸው ንባቡን ጨረሱና ንጉስ ይሄ ልጅ መቀጣት አለበት አገሪቱን ማዋረዳት አሉ። እሳቸው ምን አሉ መሰለህ? እናንተ አድርባዮች፣ እናንተ ቅቤ አንጓቾች ጌታችሁ ያስተማራችሁ ይሄንን ነው ወይ? በሐዋርያት ሥራ መጽሐፍ ለሰው ከምናደላ ለእግዚአብሔር ብናደላ ይሻላል ብለው የእናንተ መሪዎች ሐዋርያት አላስተማሯችሁም ብሎ ያን ተማሪ አጼ በካፋ ሸልመው ቀለብ ሰፍረው ትምህርትን በደብ አድርገህ ተማር ብለው ሰደዱት ይባላል። እነዚያን ግን በደብ አድርገው አዋረዳቸው። ሊያልፍ ነው። ንጉሥ እኮ ነገ ይሞታል። ኢሳይያስን እንደነገረው እግዚአብሔር የምታፍረው ንጉሥ ሞተ፣ የማታፍረኝ እኔ ግን በመንግስት ያለው እንዳለው ማለት ነው። ከአድርባይነት ይልቅ እግዚአብሔርን ማክበር አድርባይን ዘመን ለወለደው ንጉሥ ለወደደው አድርባይ አለመሆን ከእግዚአብሔር ይልቅ የተሾሙ ሰዎችን አለማቀርመጥ ለእውነት ማደር እግዚአብሔርን ማስቀደም ይባላል። ማንን ማስቀደም ንገሩኝ እንጂ ከጥቅም ይልቅ እግዚአብሔርን ማስቀደም። ሰማዕታት ምንድነው? ቂርቆስ እሸልምሃለሁ የኔ ልጅ አልወድለ ያለው ንጉሥ እኔ እሾምሃለሁ፣ ጥሩ ልብስ እገዛልሃለሁ፣ ወርቅ አለብሳለሁ። አንተ ኀፍረትን የተመላ እኔ ጌታ ኢየሱስ ክርስቶስን መርጫለሁ፣ አንተና ገንዘብ ከጣዖታት ጋር ትጥፋላችሁ ነው መምረጥ። አያችሁት? ይሄ ሕፃን ልጅ ከወርቅ ልብስ ይልቅ በክርስቶስ ፊት አመድ መሆንን መርጦ ነው እሳት የገባ ከእናቱ ጋር። እግዚአብሔርን መምረጥ። ሁሉም ሰማዕታት እግዚአብሔርን ያስቀደሙ ናቸው። ለቅዱስ ጊዮርጊስ ሴት ቀርቦለታል፣ ስልጣን ቀርቦለታል፣ ወርቅ ተሰፍሮ ቀርቦለታል። ለቅዱስ መርቆሬዎስ እንዲሁ የጦር አለቃ ትሆናለህ ተብሏል፣ ትሾማለህ፣ የመንግስቴን እኩሌታ እሰጣለሁ ተብሏል። ለሁሉም ቀርቦላቸዋል። እግዚአብሔርን መረጡ። እግዚአብሔርን መረጡ። ከሹመቱ ከሽልማቱ ይልቅ ከእግዚአብሔር ጋር መሞት፣ ከእግዚአብሔር ጋር መሞት የሚያስገድል እንኳን ከሆነ እሱን ነው የምንመርጠው አሉ። ሰለስቱ ደቂቅ ያሉትም ይሄንን ነው። የማትሰግዱ ከሆነ በዚህ እሳት ውስጥ ጥላችኋለሁ ሲላቸው እንዴ ሃሎ አምላክነ ዘፈጠረ ኪያከ ወኪያነሂ ውእቱ ይክል አድኅኖተነ፣ እሱኛን ሊያድን ይቻለዋል። ነገር ግን ባያድነን ራሱ ግን አንሰግድም። በእኛ መሞት እግዚአብሔር ክብሩ የሚገለጥ ከሆነ ሞት ይሻለናል አሉ ማለት ነው። ሞት ይሻለናል እንጂ ለአንተ ጣዖት አንሰግድም፣ እምንመርጠው እግዚአብሔር ነው ብለው ከሹመቱ ከሽልማቱ ይልቅ እግዚአብሔርን መረጡ። አሁን ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በነገር ሁሉ መሃል እግዚአብሔርን እንድናስቀድም እግዚአብሔር ይርዳል። ከመብላታችን በፊት አባታችን ሆይ የምንለው ከምግብ ማን ይቀድማል? እግዚአብሔር ይቀድማል። ከሁሉም ነገር እግዚአብሔር ነው የሚቀድም። ይሄንን ባለቤቱ ጌታችን ኢየሱስ ክርስቶስ ደግሞ ነግሮናል። ሁለት ነገር ነው የቀረኝ እኔ። ሌላኛው በምድር ከምናገኛቸው ነገሮች ሁሉ እግዚአብሔርን መምረጥ ነው። በምድር ከምናገኛቸው ሁሉ የማቴዎስ ወንጌል ምዕራፍ 6 ላይ የነገረን ነው። መቅደመ ኩሉ ህሱ መንግስቶ ጽድቆ ወኩሉሰ ኢትየሰከክሙ፣ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣
ሌላው ይጨመርላችኋል። አስቀድማችሁ ጽድቁን ፈልጉ። ሊቃውንት ይህን ሲተረጉሙት ከሁሉ አስቀድሞ ለእግዚአብሔር መኖርን መምረጥ ይሉታል። ከሁሉ አስቀድሞ ለእግዚአብሔር መኖርን መምረጥ። እስኪ በሉ አቤት። ለቤትህ ከመኖር በፊት መጀመሪያ ለማን ኑር ነው? ለእግዚአብሔር ኑር። ለራስህ ከመኖር በፊት መጀመሪያ ለእግዚአብሔር ኑር። ለቤተሰብ ከመኖር በፊት መጀመሪያ ለእግዚአብሔር ኑር። መጀመሪያ ለእግዚአብሔር መኖር ይቀድማል ነው። ሰው ግን ለራሱ ኑሮ አይደል? መጀመሪያ መሸት ሲል ወደ እግዚአብሔር ይመጣል። ሲመሽ መጀመሪያ ለእግዚአብሔር ነው እና ነገሩ ተገላውጦ ነው። ከዛ በኋላ መጀመሪያ ለእግዚአብሔር ኑረህ ዓለምን ምን አድርጋት ነው የተባለ? ዳረጎት አድርጋት ነው። ሰው ግን ዓለምን መጀመሪያ አድርጎ እግዚአብሔርን ነው ዳረጎት እያደረገ ያለ። ቅዱስ ዮሐንስ አፈወርቅ የሚለው ይሄንን ነው። ንሕነሰ ወለጥነ ሥርዓቶ ለእግዚአብሔር። እሱ መጀመሪያ ጽድቁን ፈልጉ ኋላ ሌላው ይጨመራል ብሎ ነበረ። እኛ ግን ነገሩን ሁሉ አገላበጥ ነው። የመጨረሻውን መጀመሪያ አደረግነው፣ የመጀመሪያውን መጨረሻ አደረግነው። ወበእንተዝ ኢንረክባ ለዛቲ ወይለም ታክቲ። ስለዚህ በዚህ ዓለምም አይሳካልን፣ በዚያኛው ዓለምም አይሳካልን አለ። ለምን? አገላብጠነዋልና ነው። አገላብጠነዋልና መጀመሪያ ጽድቁን ፈልጉና ሌላውን ልጨምራችሁ ቢል ጭማሪውን መጀመሪያ ስላደረግነው ዋናውን ነገርም ሁሉንም እናጣዋለን። አንድ ሰው ሳያገባ መውለድ ይችላል እንዴ? ምን የሚሉት ነገር ነው? ዛፍ ሳይተክል ፍሬ ይለቅማል ሰው? አይሆንም። የተገላበጠ ነገር ነው። መጀመሪያውና መጨረሻው ተገላብጧል። አንድ ሰው መሰረት ሳይጥል ጣራ ይሰራል እንዴ? አይሆንም። በፍጹም ሊሆን አይችልም። ያልወለደው ልጅ ሰው ይድረዋል? በምንና በምን? እናት ወልዳን የምታጠባ አጥብታን የምትወልድ ንገሩኝ እንጂ ይሄ ነው። በነገር እኮ እንደዚህ ነው። ቅደም ተከተሉ ሲበላሽ ሁሉም ነው የሚጠፋ። ስለዚህ መጀመሪያ ወደ እግዚአብሔር ና። እስኪ የሆነች ንግድ ነገር ጀምሬያለሁ ተፍ ብዬ አንደኛዬን እዚያው ዋለ ልቆርብ እያሰብኩ ነው ይላል። ምን ተንተፋትፈ ትቀራለህ? መጀመሪያ ለእግዚአብሔር ና። እንደሱ እኮ ነው የሚለው እግዚአብሔር። መጀመሪያ እግዚአብሔርን ያዝ፣ ኋላ ወደ ንግዱ ሂድ። መጀመሪያ እግዚአብሔርን ይዘህ ሂድ። መጀመሪያ ነዘ ከሆነ ሁለቱንም ነው የምታጣው። ወይ አንድ ቀን በእሳት ይቃጠልብሃል፣ ወይ አንድ ቀን ሌባ ይዘርፍሃል፣ ወይ እሳት በላው ትሞታለህ፣ ወይ ለወንበዴ ታስረክባለህ። እንዲያ ከሚሆን መጀመሪያ ወደ እግዚአብሔር ና። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ መጀመሪያ ምኑን ፈልጉ ነው? አቤት እግዚአብሔርን ፈልጉ ነው። መጀመሪያ ብሯን ነው አይደል? ያው በቤተ ክህነት ብትሉት በቤተ መንግስትስ መቼስ ድሮስ ምን ሊያደርጉ ያው ነው መቼ። በቤተ ክህነት ብትሉት በምን ብትሉት መጀመሪያ ምንድነው? አሁን ብር አይጣ ላይ ድረስ እኮ ነው እናት አይጣ ላይ። አሁንማ ሀብታሞች ራሱ ሳይኮሎጂያችንን ተረድተው ብራቸውን ፊት እያሳዩን ነው የሚመጡ እንደመታወቂያ እያረጉ ማለት ነው። እኔ የዚህ ድርጅት ባለቤት ነኝ ብሎ ነው የሚጀምር ወሬ ራሱ ሲጀምር አክብረኝ ነው ብሩን ነው መጀመሪያ መጣው። እኔ ከአሜሪካን የመጣሁት ምን ማለት ነው? መጀመሪያ መታወቂያ ያደርጉታል። እኛ ይሄ እኮ ውርደት እኮ ነው። እኛ እንደዚያ እንደምንፈልግ አጠናን ሰው ማለት ነው። ራሱ ካህናትን መነኮሳትን ሳይቀር ማለት ነው። በለዚህ እንደምንለው መጀመሪያ እግዚአብሔር ቀርቶ አይጣል እኮ ነው። አሁን ማን የሚመስለኝ ሰው ሳስበው ምክር ራሱ ለመምከር መጀመሪያ ከራስ ጠጉር እስከ እግር ጥፍሩ አይቶ ነው የሚመክር የሚመስለኝ እስቲ ብሎ ማለት ነው። ምን አለው ብሎ እስቲ አጣቱ ላይ 3 ወርቅ አለው ይቆን አለው። እሺ ምንድን ነበረ ብሎ ምክር የሚጀምር በኋላ ነው አይቶ አጣርቶ ማለት ነው። እሺ መጀመሪያ ሰውን በሰውነቱ እናክብር። ሰውን እንደ ሰውነቱ ሰው ሆኖ እንደመፈጠሩ እግዚአብሔርን እንደመምሰሉ
እንደሱ ነው።